ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። የሶማሌላንድ በርበራ ወደብ ኢትዮጵያ በስፋት ልትጠቀምበት የምታስበው ወደብ ሊሆን እንደሚችል እየተነገረ ነው። በትግራይ ህጻጽ መጠለያ ጣቢያ የሚገኙ በርካታ ተፈናቃዮች ለከፋ ረሃብና ለሞት አደጋ መጋለጣቸው ተነገረ። እስራኤል ከደህንነት ስጋት ጋር በተገናኘ በምዕራቡ ዓለም የሚገኙ አይሁዶች ወደ አገራቸው በአስቸኳይ እንዲሸሹ ጥሪ ማቅረቧ ተሰማ። ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁን እንድትሆኑ የሚጋብዛችሁ ሜሮን አደሌ ነኝ። የሶማሌላንድ በርበራ ወደብ ኢትዮጵያ በስፋት ልትጠቀምበት የምታስበው ወደብ ሊሆን እንደሚችል እየተነገረ ነው። ባሳለፍናቸው ሳምንታት የጅቡቲ ወደቦችና ነጻ ዞኖች ባለስልጣን የኢትዮጵያ የግል መልቲሞዳል ትራንስፖርት ኦፕሬተሮች በጅቡቲ ግዛት ውስጥ እንዳይንቀሳቀሱና የጭነት ሰነድ እንዳይቆርጡ እገዳ መጣሉን ተከትሎ የኢትዮጵያ ልዑክ ወደ ሶማሌላንድ በርበራ ማቅናቱ ተያያዥነት ያለው መሆኑ እየተነገረ ነው። ጽዮን ላይኩን ተከታዩን ዘገባ አዘጋጅታለች። የባህር በር እንዲሁም የወደብ ጉዳይ በአፍሪካ ቀንድ አሁናዊ ሁኔታ በኢኮኖሚውም በፖለቲካውም ውስጥ በግንባር ቀደምትነት የሚነሳ ርዕስ ነው። ለረጅም ዓመታት የአፍሪካ ቀንድ የቀይ ባህር እንዲሁም የኤደን ባህረ ሰላጤ ጉዳይ በስፋት ተያይዞ የሚነሳው ከሀያላኖቹ የንግድ ፉክክር ጋር የነበረ ቢሆንም በአሁኑ ወቅት ግን የቀይ ባህርን ዙሪያ ከበው የሚገኙ የአፍሪካ ቀንድ ሀገራት እንዲሁም በተለይም በኢኮኖሚው ላይ ከመሪዎቹ ተርታ ያሉት የአረብ ሀገራት ትልቁ የትኩረት ማዕከላቸው ቀይ ባህር ነው። በዚህም ምክንያት በኢኮኖሚ ፉክክር እንዲሁም በበላይነት ስሜት በሚፈጠሩ አዳዲስ ፖለቲካዊና ኢኮኖሚያዊ ሁነቶች ሳቢያ ለረጅም ዓመታት በቋሚነት የቀጠሉ የነበሩ የጂኦ ፖለቲካና የኢኮኖሚ ሁኔታዎች ሁሉ አዳዲስ ነገር እየታየባቸው ነው። ከሶማሊያ ራሷን ለይታ በራስ ገዝነት ራሷን ማስተዳደር ከጀመረች ከ20 ዓመታት በላይ የሆናት ሶማሌላንድ ከቅርብ ጊዜ ወዲህ የአፍሪካ ቀንድ ሲነሳ ስሟ ደጋግሞ የሚነሳ ሀገር ሆናለች። ሶማሌላንድ ከኢትዮጵያ ጋር ከፈረመችው የመግባቢያ ስምምነት ባሻገር አሜሪካ ስታደርጋቸው የቆየችው ሶማሌላንድ ተኮር እንቅስቃሴዎች እንዲሁም ከቅርብ ጊዜ ወዲህ በአፍሪካ ቀንድና በአፍሪካ የተለያዩ አቅጣጫዎች የወደብ ይዘቷን በማስፋት ላይ የምትገኘው የተባበሩት አረብ ኤምሬቶች አይን ቦታ መሆኗ ትኩረት ሊያሰጣት ችሏል። የተባበሩት አረብ ኤምሬቶች ንጉሳዊ ቤተሰቦች ይመሯቸዋል ከሚባሉት ውስጥ አንዱ ዲፒ ወርልድ የተሰኘው ካምፓኒ የሶማሌላንድን በርበራ ወደብ ማስተዳደር ከጀመረ ዓመታት ተቆጥረዋል። ይህ ካምፓኒ በበርበራ ወደብ ከሚያከናውናቸው ተግባራት መካከል ከዱባይ በቀጥታ ወደ በርበራ የሚጓዝ የጭነት መርከብ መስመር በይፋ ማስጀመሩ አንዱ ተግባሩ ነው። የተባበሩት አረብ ኤምሬቶች የበርበራ ወደብ እንቅስቃሴዎች ከኢትዮጵያም ጋር የተቆራኙ ናቸው። ለአብነትም ኤምሬቶች ከኢትዮጵያ ጋር የበርበራን ወደብ ከኢትዮጵያ ድንበር ወይንም ቶጉ ጫሌ ጋር የሚያገናኝ የ3 ቢሊዮን ዶላር የባቡር መስመር ዝርጋታ እቅድ አንዱ ማሳያ ነው። ይህ መስመር ወደፊት ከኢትዮ ጅቡቲ የባቡር መስመር ጋር እንዲገናኝ የሚደረግ እንደሆነም ተሰምቷል። ይህ የበርበራ ወደብ እንቅስቃሴ በስፋት ከኢትዮጵያ የባህር ላይ ንግድ ሁኔታዎች ጋር ለማስተሳሰር የሚሰራበትም ነው። ኢትዮጵያም ወደቡን የሚመለከቱ ብዙ እንቅስቃሴዎች ስታደርግ ባሳለፍነው ሰኞ ታህሳስ 13 ቀን 2018 ዓ.ም የኢትዮጵያ የንግድ ዘርፍ ከፍተኛ የስራ አመራሮች የሶማሌላንድን የበርበራ ወደብ መጎብኘታቸውም አንዱ የኢትዮጵያና የሶማሌላንድን የንግድ ግንኙነት ከፍ ለማድረግ የተኬደ ርቀት እንደሆነ ተሰምቷል። ባሳለፍነው እሁድ ዕለት ሶማሌላንድ የገባው ልዑኩ ሰኞ ዕለት በበርበራ ወደብ በመገኘት የወደብ መገልገያዎችን፣ የጉምሩክ አሰራሮችና ቁልፍ የሎጂስቲክስ መሰረተ ልማቶችን ተመልክቷል። ልዑኩ በኢትዮጵያ የንግድ ዘርፍ ማህበራት ምክር ቤት ዋና ጸሐፊ ዶክተር ቀነኒሳ ለሚ የተመራ ሲሆን የሶማሌ ክልል የኢንቨስትመንት የትራንስፖርትና የንግድ ዘርፍ ምክትል ሚኒስትሮችና የሶማሌ፣ የትግራይ፣ የኦሮሚያ፣ የአማራ እንዲሁም የቤኒሻንጉል ጉሙዝ ክልሎች የንግድ ምክር ቤት ፕሬዝዳንቶችን ያካተተ ነው ተብሏል። የሶማሌላንድ የፋይናንስና ኢኮኖሚ ልማት ሚኒስቴር ዋና ዳይሬክተር መሐመድ ሀሰን የበርበራ ወደብና የነጻ የንግድ ቀጠናው የንግድ ትስስርን ለማሳደግ ያላቸው ሚና ከፍተኛ መሆኑን ገልጸዋል። ይህ የኢትዮጵያ ልዑካን ጉብኝት በተለይም ከሳምንታት በፊት በጅቡቲ ከተፈጠረው ውዝግብ በኋላ መሆኑ ይበልጥ ትኩረት እንዲስብ አድርጎታል። የጅቡቲ ወደቦችና ነጻ ዞኖች ባለስልጣን በኢትዮጵያ መንግስት ፈቃድ የተሰጣቸውን የግል መልቲሞዳል ትራንስፖርት ኦፕሬተሮች በጅቡቲ ግዛት ውስጥ እንዳይንቀሳቀሱና የጭነት ሰነድ እንዳይቆርጡ እገዳ መጣሉ የሚታወስ ነው። ታዲያ የኢትዮጵያ የንግድ ዘርፍ ከፍተኛ አመራሮች የበርበራ ወደብ ጉብኝት በኢትዮጵያና በጅቡቲ የሎጂስቲክስ ዘርፍ ላይ ከፍተኛ ውጥረት ከፈጠረው ከዚህ ክስተት በኋላ ነው እየተባለ ይገኛል።
በትግራይ ህጻጽ መጠለያ ጣቢያ የሚገኙ በርካታ ተፈናቃዮች ለከፋ ረሃብና ለሞት አደጋ መጋለጣቸው ተነገረ። በትግራይ ክልል በሰሜናዊ ምዕራብ በሚገኘው ህጻጽ የተፈናቃዮች ካምፕ ከሐምሌ 2017 ዓ.ም ጀምሮ በምግብ እጥረት ምክንያት ቢያንስ 50 ተፈናቃዮች ህይወታቸው ማለፉ ተገልጿል። ሩሃ ግርማ ተጨማሪ አላት። በትግራይ ክልል ህጻጽ መጠለያ ጣቢያ የሚገኙ በርካታ ተፈናቃዮች እየተባባሰ በመጣ የረሃብ ቀውስ ውስጥ እንደሚገኙ ተገልጿል። በትግራይ ሰሜናዊ ምዕራብ ዞን አቅራቢያ በምትገኘው ህጻጽ መጠለያ ጣቢያ ውስጥ ተጠልለው የሚገኙ 16000 የሚሆኑ ተፈናቃዮች ከፍተኛ የሆነ የምግብ እጥረት እንዳጋጠማቸው ተገልጿል። በከፋ የምግብ እጥረትና በውስን የህክምና አገልግሎት ምክንያት ተደጋጋሚ ሞት እየተመዘገበ መሆኑንና በርካታ ሰዎች በአስከፊ ሁኔታ ላይ እንደሚገኙ ዘገባዎች አመላክተዋል። የክልሉ መገናኛ ብዙሃን ባወጡት ዘገባ መሰረት ከሐምሌ 2017 ዓ.ም ጀምሮ በምግብ እጥረት ምክንያት ቢያንስ 50 ተፈናቃዮች ህይወታቸው አልፏል። ወደ 1700 የሚጠጉ ሰዎች ደግሞ ለተመሳሳይ አደጋ ተጋልጠዋል። አረጋውያን፣ ሴቶችና ህጻናት ዋነኛ ተጎጂዎች ሲሆኑ ነዋሪዎች ለቀናት የሚበሉት በማጣታቸው ምክንያት ተዳክመው እንደሚወድቁ ተገልጿል። ከምዕራብ ትግራይ ተፈናቅለው በህጻጽ መጠለያ ጣቢያ የሚገኙ ቤተሰቦች ለመገናኛ ብዙሃን እንደገለጹት የምግብና የመድኃኒት እጥረት ሰዎች እንዲሞቱ ምክንያት ሆኗል። የምዕራብ ትግራይ አስተዳደር አቶ ግዳይ አዘናው ከ50 በላይ ተፈናቃዮች መሞታቸውን አረጋግጠዋል። ከ2013 ዓ.ም ጀምሮ ከ300 በላይ ተፈናቃዮች ህይወታቸውን ማጣታቸውን ገልጸው አስቸኳይ ጣልቃ ገብነት ካልተደረገ ተጨማሪ የሰው ህይወት ሊጠፋ እንደሚችል አስጠንቅቀዋል። የሚቀርብላቸው ድጋፍ በቂ እንዳልሆነና አልፎ አልፎ የሚሰጣቸው 15 ኪሎ ሜትር እህል መሰረታዊ ፍላጎታቸውን እንደማያሟላ የገለጹት በጣቢያው የሚገኙ ተፈናቃዮች እህሉን ለማስፈጨትና ለሌሎች አስፈላጊ የሆኑ ነገሮች ወጪ ለመሸፈን ግማሹን እህል ለመሸጥ እንደሚገደዱም ተናግረዋል። በተጨማሪም የሚቀርበው የእህል አይነት ለህጻናት፣ ለአረጋውያንና ለታመሙ ሰዎች ለመመገብ አስቸጋሪ መሆኑንም ጠቁመዋል። በትግራይ ክልል በተካሄደው ደም አፋሳሽ ግጭት ከ3 ዓመታት በኋላ በፕሪቶሪያ ስምምነት ቢቆምም አሁንም በሺዎች የሚቆጠሩ ተፈናቃዮች ወደ ቀያቸው መመለስ አልቻሉም። ህጻጽ የተፈናቃዮች ካምፕ ቀደም ሲል የኤርትራ ስደተኞች ማቆያ ስፍራ የነበረ ሲሆን በትግራይ ከተካሄደው ጦርነት በኋላ ግን ከተለያዩ የክልሉ አካባቢዎች የተፈናቀሉ ሰዎች መጠለያ ሆኗል። እስራኤል ከደህንነት ስጋት ጋር በተገናኘ በምዕራቡ ዓለም የሚገኙ አይሁዶች ወደ ሀገራቸው በአስቸኳይ እንዲሸሹ ጥሪ ማቅረቧ ተሰማ። በሌላ ዜና ዶናልድ ትራምፕ ግሪንላንድን ወደ አሜሪካ ግዛትነት የመጠቅለል ሀሳብ አጠናክረው መቀጠላቸውን ኤኤፍፒ ዘግቧል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዮቹን እንዲህ በዝርዝር ተመልክቷቸዋል። Leaders have condemned the mass shooting at a Jewish Hanukkah celebration at Bondi Beach in Sydney, linking it to rising anti-Semitism in the country. በአውስትራሊያ ሲድኒ ከተማ ቦንዲ በተባለ የባህር ዳርቻ ላይ ሁለት ጠመንጃ የታጠቁ ግለሰቦች ዘመናት ያስቆጠረውን ባህላዊ ክብረ በዓላቸውን ሲያከብሩ በነበሩ የአይሁድ ማህበረሰቦች ላይ በከፈቱት የተኩስ ርምታ ቢያንስ 15 ሰዎች የተገደሉትና ሌሎች 42 ሰዎች ደግሞ ጉዳት የደረሰባቸው ባሳለፍነው ሳምንት ነበር። አስደንጋጩን ክስተት ተከትሎ ከራሷ ከእስራኤል አንስቶ መላው ዓለም በአይሁድ ማህበረሰብ ላይ ያነጣጠረውን ጥቃት ማውገዙ የሚታወስ ሲሆን በዚህ ብቻ ሳያበቃ እስራኤል በምዕራቡ ዓለም የሚገኙ አይሁዶች ወደ ሀገራቸው በአስቸኳይ እንዲሸሹ ጥሪ ማቅረቧም ተሰምቷል። እንደ ፈረንሳዩ ዜና አገልግሎት አዣንስ ፍራንስ ፕሬስ ዘገባ ይህ ጥሪ የተሰማው የእስራኤሉ የውጭ ጉዳይ ሚኒስትር ጊዲዮን ሳር በሃንጋሪ ዋና ከተማ ቡዳፔስት የአይሁዶች የሃኑካ በዓል የመጨረሻ ቀን በሚከበርበት ወቅት የሻማ ማብራት ስነ ስርዓት ላይ በሰጡት ጋዜጣዊ መግለጫ አይሁዶች በደህንነት የመኖር መብት ቢኖራቸውም ምን እየተከሰተ እንዳለ እያየንና እየተረዳን ካለው ሁኔታና ታሪካችን ከሚነግረን እውነታም አንጻር ዛሬ አይሁዶች በመላው ዓለም እየታደኑ ነው ሲሉ ተናግረዋል። ውጭ ጉዳይ ሚኒስትሩ አክለውም ዛሬ በእንግሊዝ ላላችሁ አይሁዶች፣ በፈረንሳይ ለምትገኙ አይሁዶች፣ በአውስትራሊያ ለምትኖሩ አይሁዶች፣ በካናዳም ሆነ በቤልጅየም ያላችሁ አይሁዶች ጥሬን የማቀርብላችሁ ዛሬ ነገ ሳትሉ ወደ እስራኤል ምድር ወደ ቤታችሁ እንድትመጡ ነው ሲሉ ተናግረዋል። ለወትሮም ግጭት፣ ሰብአዊ ጥፋትና ቁሳዊ ውድመት የማይለየው ብሎም ሰላም ብርቁ የሆነው የመካከለኛው ምስራቅ የነበረውን የግጭት ጥላቻ ታሪክ በአዲስ አስከፊ ታሪክ የለወጠ ዕለት እንደነበር ከሚነገርለት ከግሪጎሪያኑ ጥቅምት 7 ቀን 2023 የሐማስ ድንገተኛ ጥቃት ወዲህ የእስራኤል መሪዎች በምዕራባውያን ሀገራት የጸረ ሴማዊነት እንቅስቃሴ መስፋፋትን ደጋግመው በማውገዝ የሀገራቱን መንግስታት መግታት አልቻሉም በማለት ሲወቅሱ ይደመጣሉ ሲል የዘገበው ኤኤፍፒ ነው። national protection. He's wanted the Danish territory for years, even threatening to take it by force, sending his vice president there in March. And now he's upping the pressure.
በሌላ ዜና ዶናልድ ትራምፕ ግሪንላንድን ወደ አሜሪካ ግዛትነት የመጠቅለል ሀሳባቸውን አጠናክረው መቀጠላቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድ ለአሜሪካ ብሔራዊ ደህንነት ስልታዊ ጠቀሜታ ያላት መሆኗን በመግለጽ ደሴቲቱን ከአሜሪካ ጋር ለመቀላቀል የሚያስችለውን ሂደት እንዲመሩ ልዩ መልእክተኛ መሾማቸውን አዣንስ ፍራንስ ፕሬስ ዘግቧል። ይህ እርምጃ ዴንማርክን ክፉኛ በማስቆጣት በአገሯ የሚገኙትን የዩናይትድ ስቴትስ አምባሳደር ማብራሪያ እንደምትጠይቅ እስከ መግለጽ ቢያደርሳትም የሚሉትን የሚያውቁ የሚያውቁትን የሚሉ መሆናቸው ለብዙዎች አጠራጣሪ ነው የሚባልላቸው ፕሬዝዳንት ትራምፕ ግን ግሪንላንድ በአርክቲክ ቀጠና ያላት መልክዓ ምድራዊ አቀማመጥ ለአሜሪካ የመከላከያ ሰራዊትና ለሀገሪቱ የደህንነት ስጋቶች የማያወላዳ ምላሽ ለመስጠት እንደሚያስችል ከመግለጽ ግን አላፈገፈጉም። ከተፈጥሮ ሀብት ጥበቃ እስከ ናፍጣ፣ ከትራንስ ፓሲፊክ የንግድ ትብብር እስከ ዩኔስኮ፣ ከሜክሲኮ እስከ ሰሜን ኮሪያ፣ ከቬንዙዌላ እስከ አፍጋኒስታን የሚሉ ያደረጉት ብዙዎች ያላሰቡና ያልገመቱት የሆነባቸው ተንታኞች ግሪንላንድ የተባለችውን ሰፊ የበረዶ ደሴት ነዋሪዎችን ከአንዴም ሁለት ሶስቴ ከዴንማርክ ይልቅ አሜሪካንን ይወዳሉ በማለት ተናግረው ሳይጠቀልሏት እንቅልፍ ይወስዳቸዋል ማለት የዋህነት ነው ባይ ናቸው። In October, Denmark tried to answer U.S. criticism that it has neglected Greenland's defense capabilities. የኢትዮጵያ ብር በዓለም አቀፍ ደረጃ በከፍተኛ ሁኔታ ዋጋቸው ከቀነሱ ገንዘቦች መካከል ሶስተኛ ደረጃ ላይ እንደሚገኝ የብሉምበርግ የቢዝነስ ሪፖርት አመላከተ። የብሉምበርግ መረጃ እንደሚያመላክተው የኢትዮጵያ ብር ከአርጀንቲና ፔሶ እና ከቱርክ ሊራ በመቀጠል በዓለም አቀፍ ደረጃ ደካማ አፈጻጸም ያስመዘገበ ሶስተኛ የገንዘብ አይነት ሆኗል ተብሏል። ዮናስ ግርማ ተጨማሪ አለው። በዓለም አቀፍ ደረጃ በርካታ ታማኝነት ያላቸው የቢዝነስ መረጃዎችን ከሚሰጡ ተቋማት መካከል የሆነው ብሉምበርግ ከሰሞኑ ባወጣው መረጃ የኢትዮጵያ ብር በዓለም አቀፍ ደረጃ እየደከሙ ከሚገኙ የገንዘብ አይነቶች መካከል እንደሚመደብ ይፋ አድርጓል። የብሉምበርግ ኢኮኖሚ መረጃ እንደሚያመለክተው የኢትዮጵያ ብር ከአርጀንቲና ፔሶና ከቱርክ ሊራ በመቀጠል በዓለም አቀፍ ደረጃ ደካማ አፈጻጸም ያስመዘገበ ሶስተኛው የገንዘብ አይነት ነው ብለዋል። ይህ ሁኔታ ሀገሪቱ እየተከናወነ ባለው የውጭ ዕዳ ሽግሽግ ሂደት መሃል በምንዛሬ ተመን ላይ ያለውን ከፍተኛ ጫና የሚያሳይ ነው ተብለዋል። ብሉምበርግ ይፋ ባደረገው መረጃ መሰረት በፈረንጆቹ በ2025 የኢትዮጵያ ብር ከአሜሪካ ዶላር አንጻር 15 ከመቶ በላይ ቅናሽ አሳይተዋል። ይህም ብርን በዘንድሮ የፈረንጆቹ ዓመት በዓለም ላይ ከፍተኛ ሁኔታ ዋጋቸው ከወደቁ ገንዘቦች ተርታ አሰልፎታል። የብር የወደፊት ሁኔታም ሀገሪቱ የውጭ ዕዳዋን መልሳ ለማዋቀር በሚኖራት ስኬት ላይ የተመሰረተ መሆኑን ዘገባው አመላክቷል። ይህም የኢንቨስተሮችን እምነት ለመመለስና የምንዛሬ ተመኑን መልሶ ለማረጋጋት ወሳኝ መሆኑን ተጠቅሟል። በኤስ&ፒ ግሎባል ተንታኝ የሆኑት ጂያሊ ፍሎካ ለብሉምበርግ በሰጡት አስተያየት የብር የመግዛት አቅም አሁንም ቀስ በቀስ እየቀነሰ እንደሚሄድ እንገምታለን። ሆኖም ቅናሹ ካለፉት ወራት ድንገተኛ ጭማሪ አንጻር ሲታይ የዘገየ ይሆናል በማለት አስተያየታቸውን ሰጥተዋል። ተንታኙ አክለውም የዕዳ ሽግሽግ ሂደቱ መሳካት መዋለ ነዋይን ለመሰብሰብና ብርን ለመደገፍ እንደ ወሳኝ መስፈርት እንደሚታይም አክለው ገልጸዋል። ኢትዮጵያ በቡድን 20 የዕዳ ማዕቀፍ ስር የጀመረችውን የውጭ ዕዳ ሽግሽግ ሂደት እስከ 2026 አጋማሽ ለማጠናቀቅ እየሰራች እንደሆነም ተገልጿል። መንግስት ቻይናና ፈረንሳይን ጨምሮ ከኦፊሻላዊ አበዳሪዎች ኮሚቴ አባላት ጋር የ3.5 ቢሊዮን ዶላር ዕዳን ለማሸጋሸግ የሚያስችል የመግባቢያ ሰነድ መፈረሙንም ብሉምበርግ በዘገባው አስታውሷል። ባለፉት 2 ዓመታት ውስጥ የኢኮኖሚ ሪፎርም በማድረግ ላይ የምትገኘው ኢትዮጵያ የሀገሪቱ ዋና የገንዘብ ልውውጥ የሚከናወንበት ብር በዓለም እየተዳከሙ ከሚገኙ ገንዘቦች መካከል መመደቡ ሀገሪቷ እየሄደች ያለችበትን የገንዘብ አያያዝ ፖሊሲ እንደገና እንድታጤንበት የሚያደርግ መሆኑን በርካታ የዘርፉ ምሁራን በተለያዩ አጋጣሚዎች መግለጻቸው ይታወሳል። አፍሪካንና ካሪቢያንን የሚያገናኝ የህዝብ ትምህርት መድረክ የትራንስ አትላንቲክ ውይይት ተካሄደ። የትራንስ አትላንቲክ ውይይት ለመላው አፍሪካውያን አንድነት ማዕቀፍ ከመሆኑም ባለፈ በአፍሪካ ካሪቢያን ግንኙነት ባለው አንድምታ ላይ ያተኮረ ውይይት መሆኑ ተመላክቷል። ጌታውን አበበ ተጨማሪ አለው።
አፍሪካንና ካሪቢያንን የሚያገናኝ የህዝብ ትምህርት መድረክ የትራንስ አትላንቲክ ውይይት ተካሂዷል። የትራንስ አትላንቲክ ውይይት ለመላው አፍሪካውያን አንድነት ማዕቀፍ ከመሆኑም ባለፈ በአፍሪካ ካሪቢያን ግንኙነት ባለው አንድምታ ላይ ያተኮረ ውይይት መሆኑም ተገልጿል። በውይይት መድረኩ ላይ የተለያዩ ምሁራን፣ ዲፕሎማቶች እንዲሁም የሲቪል ማህበረሰብ መሪዎችና የአፍሪካ እንዲሁም የካሪቢያን ዲያስፖራ አባላት የተገኙ ሲሆን ይህም ለፍትህ፣ ለዘላቂ ልማትና ለዓለም አቀፍ የጥቁሮች አንድነት ማዕቀፍ እንደመሆኑ መጠን ጥልቅ ግንዛቤን ለማዳበር የተዘጋጀ የህዝብ መድረክም ነው ተብሏል። ፕሮግራሙ የተከፈተው በኢትዮጵያ የካሪኮም ናሽናልስ አድሆክ ሊቀመንበር ጃኔል ሆሌት ሲሆን በተለይ በትራንስ አትላንቲክ ግንኙነት ዙሪያ የመወያየት አስፈላጊነትን በጋራ ታሪክና በጋራ የወደፊት ጊዜ ላይ የተመሰረተ እንደሆነ ተገልጿል። ካሪኮም ናሽናልስ ሲዘጋጅ ዋና ዓላማው በተለይ ደግሞ ከመላው አፍሪካ የተውጣጡ ድምጾችን በማሰባሰብ ታሪካዊ መሰረቶች እንዲሁም ሚዛናዊ ጠቀሜታን ለመመርመርና ከዚህ ባለፈ በአፍሪካ ካሪቢያን ግንኙነት ባለው አንድምታ ላይ እንደሚያተኩር ተመላክቷል። ካሪኮም ናሽናልስ በኢትዮጵያ ከግሎባል ብላክ ሴንተር ጋር በመተባበር የተዘጋጀ ሲሆን ካሪኮም በስሩ 15 አባል ሀገራትና 6 ተባባሪ አባል ሀገራትን ያካተተ ሲሆን በተለይ ደግሞ ተባባሪ ሀገራቱ በኢኮኖሚያዊ እንዲሁም በማህበራዊ ልማት ላይ ተጠቃሚ እንደሚሆኑም ተገልጿል። በውይይት መድረኩ ላይ የግሎባል ብላክ ሴንተር ዋና ጸሐፊ የሆኑት አቶ ጸጋዬ ጫማ እንዳሉት አፍሪካውያን ያለፈ ታሪክን ማስታወስ ብቻ ሳይሆን እንደ ህያው የፍትህ እንዲሁም የልማትና የዓለም አቀፍ ኃላፊነት በመውሰድ ተባብረን በነጮች የተወሰደብንን ክብር ማስመለስ ይኖርብናል ሲሉ ተናግረዋል። We all together rise to reclaim our dignity. That's very important. Dignity. ተባብረን ክብራችንን ማስመለስ ይኖርብናል። ያ በጣም አስፈላጊ ነገር ነው። ቁሳዊ ማካካሻ ክብር አይሆንም። ለዛ ነው እህቴ ጃኔል እየሰራሽ ያለሽው። እስካሁን ያገኘኋቸው ሁሉም አፍሪካውያን ዜጎች በተለየ ሁኔታ ቆራጥ እንዲሁም አስደናቂ ናቸው። እኛም እዚህ የተገኘነው ይህንን ለማበረታታት ነው። በነገራችን ላይ አሁን ያለው ሁኔታ በተናጠል በትንንሽ ክፍሎች እንድንታገል ይፈልጋል። በዚህ በጋራ በመሆን ነው መስራትና መቃወም ያለብን። Then what happens? We are in unity and we are powerful. It's amazing. በተጨማሪም በአፍሪካ ካሪቢያን ግንኙነት አንድነት ላይ በተለይም ታሪክን፣ ህግን፣ የህዝብ ጤናን፣ ትምህርትን፣ ባህልን፣ ቴክኖሎጂን፣ ዕዳን እንዲሁም የአየር ንብረት ተጋላጭነትንና የስነ ልቦና ፈውስን የሚያካትት ባለብዙ ገጽታ ጽንሰ ሀሳብ በማንሳት ሰፋ ያለ ውይይት ተካሂዶበታል። የያንግ ማሪን ኤክስፕሎረር መስራች የሆኑት ኒኪታ ሼልሮል ኃላፊነት የሚሰማቸው የአውሮፓ መንግስታት የአፍሪካን የቅኝ ግዛት ጉዳቶችን በመረዳት በተጨባጭ እርምጃ በመውሰድ ዘላቂ የሆነ ፍትህ ማምጣት አለባቸው ብለዋል። ለበርካታ ምዕት ዓመታት በባርነት ለነበሩ ወገኖች ይሰጥ የነበረው የተመጣጠነ ምግብ እጥረት ያለበትና ከልክ በላይ ጨው የበዛበት ምግብ ለደም ግፊት ተጋላጭ የመሆንን ዝንባሌ ከትውልድ ወደ ትውልድ እንዲተላለፍ አድርጓል። ከዚህ በተጨማሪም በየተወሰነ ጊዜው በአካባቢያችን ያሉ ሆስፒታሎች ሙሉ በሙሉ የመውደም አደጋ ይጋረጥባቸዋል። ከዚያ ሁሉንም ነገር እንደገና ከባዶ መጀመር ይኖርብናል። እንግዲህ እነዚህ የቅኝ ግዛት ተረፈ ምርቶች የሆኑ ድርብርብ ወጪዎች ናቸው። ለዚህም ሳይንስ፣ ቴክኖሎጂና ካፒታል ያስፈልጋሉ። ለዚህ ቀውስ ተጠያቂ የሆኑት የአውሮፓ ሀገራት ይህንን ችግር የመፍታት ግዴታ አለባቸው። ከዚህ በተጨማሪም የአፍሪካውያንን ጭቆና ለማስቀረት የህዝብ ትምህርት መድረክና የትራንስ አትላንቲክ ግንኙነት ግንባታ ቦታ ሆኖ የተነደፈ ሲሆን ይህም በኢትዮጵያ የካሪኮም ዜጎች ቁጥር እየጨመረ መምጣቱንና ስለ ፍትህ፣ ልማትና ጥቅም ላይ ዓለም አቀፍ ውይይቶችን በመቅረጽ ረገድ የአፍሪካ ካሪቢያን ትብብር አስፈላጊነትን እንደሚያጎላም ተገልጿል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በሞሮኮ እየተካሄደ በሚገኘው 35ኛው የአፍሪካ ዋንጫ ዛሬም ቀጥሎ ሲደረግ ናይጄሪያ ከታንዛኒያ ምሽት ላይ ሲገናኙ ቱኒዚያ ከዩጋንዳ የሚያደርጉትን ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የኢትዮጵያ ንግድ ባንክ ለኢትዮጵያ አየር መንገድ ግሩፕ ሰራተኞች የመኖሪያ ቤት መገንቢያ የሚሆን 27.8 ቢሊዮን ብር ብድር ለመስጠት የሚያስችል ስምምነት ተፈረመ። ስምምነቱ በኢትዮጵያ ያሉ ሁለት ታላላቅ ግዙፍ የኢኮኖሚ አንቀሳቃሽ ተቋማት መካከል የተደረገ ስምምነት ነው ተብሏል። ብዙነህ እንዳለ ዝርዝር አለው። በዚህ ጊዜ
ተቀጥሮ የወር ደሞዝ ለሚጠብቅ አንድ ኢትዮጵያዊ ሰራተኛ ካለብድር የመኖሪያ ቤት መግዛት የማይታሰብ እየሆነ መጥቷል። ይህንን የተረዳው ግዙፍ የኢትዮጵያ አየር መንገድ ከ20 ሺህ በላይ ለሆኑ ሰራተኞቹ የመኖሪያ ቤት ችግርን ለመቅረፍ የሚረዳ የተለያዩ ስራዎችን በመስራት ላይ ይገኛል። በሌላ በኩል አንጋፋው የኢትዮጵያ ንግድ ባንክ የቤት ችግርን ለመቅረፍ የተለያዩ ብድሮችን በማቅረብ ላይ መሆኑም ይታወቃል። እነዚህ ሁለቱ ግዙፍ የኢኮኖሚ አንቀሳቃሽ ተቋማት የጋራ ስምምነትንም ፈጽመዋል። የኢትዮጵያ ንግድ ባንክ ለኢትዮጵያ አየር መንገድ ግሩፕ ሰራተኞች የመኖሪያ ቤት መገንቢያ የሚሆን 27.8 ቢሊዮን ብር ብድር ለመስጠት የሚያስችል ስምምነትን ተፈራርመዋል። የኢትዮጵያ አየር መንገድ ግሩፕ ከዚህ ቀደም ለ1200 ሰራተኞቹ ቤት ገንብቶ ያስረከበ ሲሆን አሁን ደግሞ ለ5000 ሰራተኞች የመኖሪያ ቤት በመገንባት ላይ መሆኑን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገልጸው ይህ የብድር ስምምነት ከ20 ሺህ በላይ ለሆኑ የተቋሙ ሰራተኞች የቤት ፍላጎት ለማሟላት እንደሚረዳም ገልጸዋል። የኢትዮጵያ አየር መንገድ እንደሚታወቀው የኢትዮጵያ ብቻ ሳይሆን የአፍሪካ አየር መንገድ ነው። ከአፍሪካ ትልቁ አየር መንገድ ነው። አገራችንን ኢትዮጵያን ከመላው ዓለም ጋር በአየር ሲያገናኝ የቆየ ተቋም ነው። በሚሰጠውም አገልግሎት ዓለም አቀፋዊ እውቅናዎች ያገኘ ተቋም ነው። ይህንን ማድረግ የቻለው አየር መንገዱን ሌትና ቀን እንደሚያገለግሉ ሰራተኞች ከ20 ሺህ በላይ የሆኑ ሰራተኞች ድካም የተገኘ ስኬትና ውጤት ነው። ይህን ተከትሎ ነው እንግዲህ የኢትዮጵያ አየር መንገድ ለሰራተኞቹ የሰራተኞቹን ችግር ለመፍታት ከዚህ በፊት የ1200 ሰራተኞች ቤት ሰርቶ ሰራተኞቹን ባለቤት ያደረገ ሲሆን በአሁኑ ጊዜ ደግሞ ለ5000 ሰራተኞች ቤት በመስራት ላይ ይገኛል። እነዚህም የ5000 ሰራተኛ ቤቶች ግንባታ ወጪ ቀላል አይደለም፣ ለሰራተኞቹም ከባድ ነው፣ አየር መንገዱም የሚከብድ ነው እና ያው አጋራችን የሆነውን የኢትዮጵያ ንግድ ባንክ በብድር በመስጠት እንዲረዳን ጠይቀን ላለፉት ጥቂት ወራት ውይይት እና ድርድር ሲካሄድ ቆይቶ በዛሬው ዕለት ስምምነት ላይ ደርሰን ቅድም እንደተጠቀሰው 27.8 ቢሊዮን ብር ብድር የንግድ ባንኩ ሊሰጠን በመስማማቱ በመላው የኢትዮጵያ አየር መንገድ ሰራተኞችና በማኔጅመንቱ እንዲሁም በራሴ ስም የተሰማኝን ታላቅ ምስጋና ላቀርብ እወዳለሁ። የኢትዮጵያ ንግድ ባንክ የፕሬዝዳንቱ ተወካይ አቶ ኤፍሬም መኩሪያ በበኩላቸው ይህ ስምምነት በኢትዮጵያ ያሉ ሁለት ታላላቅ ግዙፍ የኢኮኖሚ አንቀሳቃሽ ተቋማት መካከል የተደረገ ስምምነት መሆኑን ገልጸው ባንኩ 27.8 ቢሊዮን ብር ብድር ለመስጠት መስማማቱን ይፋ አድርገዋል። ከቅርብ ዓመታት ወዲህ መንግስት እየተገበረ የመጣውን ሀገር አቀፍ የፋይናንስ ሪፎርም በፈጠረው ምቹ መደላደል ባንካችን የሚያቀርበው የብድር አገልግሎት ለግሉ ዘርፍ ትኩረት እንዲሰጥ አስችሎታል። ይህንንም ተከትሎ በተገባደደው የበጀት ዓመት ብቻ ባንካችን ካበደረው አጠቃላይ 458 ቢሊዮን ብር ውስጥ 88% ወይም ከመቶ ማለትም 404 ቢሊዮን ብር በላይ ለግሉ ዘርፍ የተሰጠ ሲሆን ለመንግስት ተቋማት የሰጠው 12 ከመቶ ወይም 54 ቢሊዮን ብር ብቻ ነው። ይህም ባንካችን መንግስታዊና መንግስታዊ ላልሆኑ ተቋማት ፋይናንስ በማድረግ የስትራቴጂ ዘርፎቹን በማጠናከርና ዘላቂ የኢኮኖሚ እድገትን ለማስቀጠል ያለበትን ኃላፊነት በብቃት እየተወጣ መሆኑን እንደ ማሳያ አድርገን እንወስደዋለን። በዛሬው ቀን በተለይ በኢትዮጵያ ንግድ ባንክና በኢትዮጵያ አየር መንገድ ግሩፕ መካከል የተደረገው ወይም የምናደርገው ስምምነት በሁለቱ የሀገራችን ታላላቅ ግዙፍ ኢኮኖሚያዊ አንቀሳቃሽ ተቋማት መካከል የተደረገ ታሪካዊ ስምምነት ልንለው እንችላለን። የሁለቱም ግንኙነት ረዥም ዓመታትን ያስቆጠረ እንደመሆኑ ፋይናንስ ነክ ስምምነት ከማድረግ ባለፈ ሀገራዊ በሆኑ ስትራቴጂያዊ የልማት ስራዎች አብረው የሚሰሩ የሀገር ኩራት የሆኑ ተቋማት ናቸው። በዛሬው ዕለት የምንፈርመው የብድር ስምምነት ለኢትዮጵያ አየር መንገድ ግሩፕ ሰራተኞች መኖሪያ ቤት መስሪያ የሚውል 27.8 ቢሊዮን
ብድር የኢትዮጵያ ንግድ ባንክ ሊያቀርብ የምንስማማ ሲሆን የኢትዮጵያ ንግድ ባንክ ይህን ብድር የረጅም ጊዜ አጋሩ ለሆነው ለኢትዮጵያ አየር መንገድ ማቅረብ በመቻሉ ትልቅ ኩራት ይሰማዋል። የኢትዮጵያ አየር መንገድ ግሩፕ $500 ሚሊዮን የሚፈጅ ኢንቨስትመንት ለሰራተኞቹ የመኖሪያ ቤትና ፋሲሊቲ ግንባታ በመካሄድ ላይ መሆኑንም የተገለጸው በሁለቱ ተቋማት ስምምነት ላይ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው፣ የኢትዮጵያ ንግድ ባንክ የፕሬዝዳንቱ ተወካይ ኤፍሬም መኩሪያና የተቋማቶቹ ከፍተኛ አመራሮች ተገኝተዋል። አሚጎስ የገንዘብ ቁጠባና ብድር አክሲዮን ማህበር አጠቃላይ ሀብቱን ወደ 7 ቢሊዮን ብር ማድረሱን አስታወቀ። ማህበሩ ከሰሞኑ በአንድ ጊዜ 5 ቅርንጫፎችን በተለያዩ ስፍራዎች መክፈቱን አስታውቋል። ሷሊ መሐመድ ዝርዝር አለው። ከ13 ዓመታት በፊት በ3 ጓደኛሞች እንደተመሰረተ የሚነገርለት አሚጎስ ብድር ህብረት ስራ ማህበር የቁጠባና ብድር ማህበራት በተመሰረቱበት አካባቢ ብቻ እንዲወሰኑ የሚደነግገው ህግ በመቀየሩ አገልግሎቱን በአገር አቀፍ ደረጃ እያሰፋ እንደሚገኝ ገልጿል። ተቋሙ ከሰሞኑ በአንድ ጀንበር 5 ቅርንጫፍ ቢሮዎችን መክፈቱን ተከትሎ የቅርንጫፎቹን ብዛት ወደ 17 አሳድጓል። አሚጎስ በመዲናው ያስመረቃቸውን 5 አዳዲስ ቅርንጫፎች ጨምሮ በክልሉ ከተሞች 7 ቅርንጫፍ ቢሮዎችን መክፈቱን አዳዲስ ቅርንጫፍ ባስተዋወቀበት መርሃ ግብር ገልጿል። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በ9 ሺህ ብር ተመስርቶ ወደ 7 ቢሊዮን ማደጉም እንዲሁም የአባላት ቁጥርም ከ20 ወደ 13 ሺህ ማደጉ ተነግሯል። ተቋሙ የሚሰጣቸው አገልግሎቶች ብዙሃንን ያማከለ እንደሆነ የአሚጎስ የአዲስ አበባ ዲስትሪክት ዳይሬክተር ገለታው ጸጋው ለአፍሪካን ሬኔሳንስ ቴሌቪዥን ገልጸዋል። አሚጎስ አሁን ላይ የሚሰጣቸው ፕሮዳክቶች ያው ብዙሃኑን ያማከለ ነው። ወደ ባንክ ስትሄጂ ባንክ ላይ ያለው ፕሮዳክት ከብዙሃኑ ገንዘብ ይሰበስባል፣ ግን ደግሞ የሚሰጠው ፋይናንስ የሚያደርገው ጥቂቶችም ብቻ ነው። ጥቂት አቅም ያላቸውን እንደዚሁ ብዙም ኢኮኖሚው ላይ ኢምፓክት የሌላቸውን ኢምፓክት ይኖራቸዋል፣ ግን ይሄ ከስር ከፖቨርቲ ሪዳክሽን እንዲሁም የስራ እድል ፈጠራ ጋር በተገናኘ ብዙዎቹ አይሰሩም። ጀስት በዛን ነገር ላይ ላክ ያደርጋል። ሶ አሚጎስ እንደ አቅም ይዞ የተነሳው ብዙሃኑን መጥቀም ነው። ከትንሽ ተነስቶ ብዙሃኑን መጥቀም ነው እና ለሀገርም ትልቅ ጥቅም አለው ብለን እናስባለን። ምክንያቱም አንኢምፕሎይመንት አሁን በአሚጎስ ላይ ወደ 7 ቢሊዮን ብር ዲስበርስ አድርገናል፣ በብድር መልኩ ሰጥተናል። ይህን ብር ዲስበርስ ስናደርግ ወይም በብድር መልኩ ስንሰጥ እነዛ ትንንሽ ድርጅቶች በአሚጎስ ስር ያሉ በአሚጎስ ውስጥ ያሉ ድርጅቶች ተጨማሪ ወደ 15,000 ሰዎችን የስራ እድል ፈጥረዋል ማለት ነው። ሶ ከዚህ አንጻር ኢኮኖሚውንም እየደገፈ ያለ ድርጅት ነው ብለን ነው የምናስበው። አሚጎስ አሁን ላይ ከሌሎች ድርጅቶች በተለየ መልኩ ያለምንም ጊዜ ጥበቃ እያበደሩ መሆኑን አክለዋል። አሁን ላይ ብዙዎቹ ሳኮች ከግለሰቦች ያው ለየት የሚያደርገው አሚጎስ ከሌሎቹ ሳኮች አሁን ላይ ብድር እየሰጠን ያለ ነው ያለምንም የቆይታ ጊዜ ነው። which means ዌይት የምትጠብቂበት ጊዜ አይኖርም። ኢሚዲየትሊ የሚጠበቅበትን የገንዘብ መጠን አሚጎስ ላይ ወይም ደግሞ ከቆጠበ አሚጎስ ብድር ወደ ኢሚዲየትሊ ያበድራል ማለት ነው። ሶ ይሄ ከሌሎቹ ሳኮች የተለየን ያደርገናል ብለን እናስባለን። ተቋሙ በቀጣይም በአሶሳ በሐዋሳ እንዲሁም በጅማ ቢሮዎችን ለመክፈት ዝግጅቱን ማጠናቀቁን ገልጸዋል። ስንቄ ባንክ ካፒታሉ 75 ቢሊዮን ብር እንዲሆን ወሰነ። ስንቄ ባንክ በኢትዮጵያ ከሚገኙ የግል ባንኮች መካከል ከቀዳሚዎቹ ተርታ እንዲሰለፍ የሚረዳውን ውሳኔ ያስተላለፈው አጠቃላይ ካፒታሉን ከነበረበት 15 ቢሊዮን ብር ወደ 75 ቢሊዮን ብር እንዲያድግ በማድረግ ነው። የባንኩ 6ኛ መደበኛና 2ኛ አስቸኳይ የባለ አክሲዮኖች ጠቅላላ ጉባኤ ውሳኔዎችንና የባንኩን አፈጻጸሞችን አስመልክቶ ጋዜጣዊ መግለጫ ሰጥቷል። ስንቄ ባንክ አሁን ላይ የተከፈለ 15 ቢሊዮን ብር ካፒታል ያለው ሲሆን ቀሪው 60 ቢሊዮን ብር ደግሞ በመጪዎቹ 5 ዓመታት ተከፍሎ እንዲያልቅ የባንኩ ቦርድ ውሳኔ አስተላልፏል። ከ1.5 ሚሊዮን በላይ ደንበኞች እንዳሉት የገለጸው ባንኩ በቀጣይ ዓመት ከኢትዮጵያ ውጪ በተለያዩ ሀገራት ቅርንጫፎችን በመክፈት ይበልጥ ተደራሽነቱን ለማስፋት እቅዶች እንዳሉትም ገልጿል ሲል የዘገበው ባልደረባችን ዮናስ ግርማ ነው። ክቡራን ተመልካቾቻችን አሁን የእንግሊዝ ካራባኦ ካፕ ሩብ ፍጻሜ ጨዋታ ዛሬ ምሽት አርሰናል ከክሪስታል ፓላስ በኤምሬትስ ስታዲየም የሚያደርጉትን ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹም ባልደረባችን ሷሊ መሐመድ ወደ እናንተ ያደርሳል። ከመረጃዎቹ ጋር መልካም ቆይታ።
ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። በዲሲፕሊን ኮሚቴ አወዛጋቢ ውሳኔ የተሰጠው የምኞት ደበበ ቀይ ካርድ እያነጋገረ ይገኛል። የፋሲል ከነማው ተከላካይ እና አምበል ምኞት ደበበ የአራት ጨዋታዎች ቅጣት በሊጉ የዳኞች ኮሚቴ መቀጣቱን ተከትሎ መነጋገሪያ ሆኗል። ኢትዮጵያ ፕሪሚየር ሊግ የ10ኛ ሳምንት ጨዋታዎች ከአርብ እስከ እሁድ የተደረጉ ሲሆን በጨዋታ ሁለተኛ ቀን የተደረገው የፋሲል ከነማና የነገሌ አርሲ ጨዋታ በስፖርት ቤተሰቡ ዘንድ ከፍተኛ መነጋገሪያ ሆኖ ብቅ ብሏል። በጨዋታው ድል የቀናው ፋሲል ከነማ በ79ኛው ደቂቃ አምበሉ ምኞት ደበበን በቀይ ካርድ ያጣበት እውነት በተለይ ምስሉን በቴሌቪዥን ምልሰት ለተመለከተ ስፖርት ቤተሰብ ከውሳኔው በተቃራኒ እንዲቆም አስችሎታል። ታዲያ ጨዋታው ከተጠናቀቀ በኋላ የቡድኑ ዋና አሰልጣኝ ዮሐንስ ሳህሌን ጨምሮ ብዙዎች ተጫዋቹን በቀጥታ ከቀይ ካርድ ያስወጡትን አልቢተር ሄኖክ አበበ ውሳኔ እንደሚቀለበስ በማሰብ አስተያየታቸውን ሲሰጡ የነበረ ቢሆንም የሊጉ የውድድርና ስነ ስርዓት ኮሚቴ ባወጣው የዲስፕሊን ውሳኔዎች ዝርዝር ምኞት በጨዋታው ባየው ቀይ ካርድ ምክንያት የአራት ጨዋታዎች ቅጣት መጽናቱ ተገልጿል። አብዛኛው የስፖርት ቤተሰብ ምኞት በጨዋታ ያየው ቀይ ካርድ እንደሚነሳለት በማሰብ ሀሳቦችን ሲያንሸራሽሩ ቢቆይም የሜዳው ላይ ውሳኔ መጽናቱ የተወሰነ ግርታን ፈጥሯል። የዳኛው ሜዳ ላይ ውሳኔ እንዲሁም ከውሳኔው በኋላ ተጫዋቹ የተላለፈበት ቅጣት ተግባራዊ እንዲደረግ የሆነበትን የህግ ማዕቀፍ ከፌዴሬሽኑ የዳኞች ኮሚቴ እንዲሁም ከፕሪሚየር ሊጉ አክሲዮን ማህበር በኩል ለማጣራት ሙከራ ተደርጓል። ምኞት ያየው ቀይ ካርድ በዕለቱ ዳኛ እይታና የህግ አተረጓጎም የተከናወነ ቢሆንም ከሜዳ ላይ ውሳኔው በኋላ በገሃድ ከታየው የውሳኔ ስህተት በኋላ የተጫዋቹ የአራት ጨዋታ ቅጣት ለምን ተግባራዊ እንደተደረገ የሚለውን በተመለከተ ብሔራዊ ዳኞች ኮሚቴ በሜዳ ላይ በዳኞች የሚወሰኑት የካርድ ውሳኔዎች በተመለከተ ውሳኔዎችን የመቀልበስ ምንም አይነት ስልጣን እንደሌለው ገልጾ በሌሎች ሀገሮች እንደሚደረገው ግን የካርድ ውሳኔዎች ስህተት መሆናቸውን የሚያሳይ ትክክለኛ የቴሌቪዥን ምስል ከተገኘ ግን ስህተቶቹን ለማረም የሚያስችል አሰራር በውድድር ደንቡ መካተት አስፈላጊ መሆኑን ምክር ሀሳብ ለኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ቦርድ ማቅረቡን የዳኞች ኮሚቴ ገልጿል። የፌዴሬሽኑ የዲስፕሊን መምሪያ ምዕራፍ 1 አንቀጽ 73 ቁጥር 5 ላይ ማንኛውም የፌዴሬሽን የስራ አስፈጻሚ አባል፣ የቋሚ ኮሚቴ አባላት፣ የፍትህ አካላት ከተሰጣቸው ስልጣንና ኃላፊነት በስተቀረ የውድድርና የጨዋታ አመራሮች ጭምር አንድ ጨዋታ ከመጀመሩ በፊት ጨዋታው እየተካሄደና ጨዋታው ከተጠናቀቀ በኋላ የጨዋታ አመራሩ በቃልም ሆነ በካርድ ጨዋታ እንዳይካፈሉ ያገዳቸውን ተጫዋቾችና የቡድን አመራሮች በውሳኔ ማንሳት፣ መሰረዝ፣ መቀየርም ሆነ መሻር አይችልም በሚል የተቀመጠውን ህግ እንደ ዳኞች ኮሚቴ ሁሉ የሊጉ የበላይ አካል የሆነው አክሲዮን ማህበሩም ውሳኔው መሻር እንደማይችል በግልጽ አትቷል። ይህን መነሻ በማድረግ ምኞት ደበበ ያየው ካርድ የዳኛውን የሜዳ ላይ ውሳኔ መቀየር የሚችሉበት ስልጣን እንደሌላቸው ለማወቅ ተችሏል። የሆነ ሆኖ በውድድር ዓመቱ በሊጉ ምንም ሽንፈት ያላስተናገደው ብቸኛው ክለብ ፋሲል ከነማ በ11ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ተጠባቂ የጣና ደርቢ ከባህር ዳር ጋር ያለውን ጨዋታ ያለ ወሳኝ ተጫዋቹ የሚጫወት ይሆናል። በተያያዘ ዜና የ11ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ መርሃ ግብር ነገ ጅማሬውን ሲያደርግ በሳምንቱ አሰልጣኞቻቸውን አሰናብተው ጊዜያዊ አሰልጣኝ የሾሙት ሁለቱ ክለቦች አርባ ምንጭ ከተማና መቀለ ሰባ እንደርታ ቀን 9 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ሲገናኙ፣ በአዲስ አበባ ስታዲየም ደግሞ ቀን 10 ሰዓት ላይ በጣና ደርቢ ባህር ዳር ከተማ ከፋሲል ከነማ ይገናኛሉ። የግብጽ ብሔራዊ ቡድን ከዚምባብዌ አቻው ጋር ያደረገውን የአፍሪካ ዋንጫ የምድብ የመጀመሪያ ጨዋታ 2-1 አሸንፏል። በሞሮኮ እየተካሄደ በሚገኘው 35ኛው የአፍሪካ ዋንጫ ትናንት በተደረገው ጨዋታ ግብጽ ዚምባብዌውን በማሸነፍ በድል ጀምራለች። የግብጽን የማሸነፊያ ግቦች የማንቸስተር ሲቲ ኦመር ማርሙሽ እና በተጨማሪ ደቂቃ የሊቨርፑል መሐመድ ሳላህ ሲያስቆጥሩ ለዚምባብዌ የተገኘችውን ብቸኛ ግብ ዱቤ ከመረብ አሳርፏል። የ7 ጊዜ የአፍሪካ ዋንጫ አሸናፊዋ ግብጽ ለመጨረሻ ጊዜ ባደረገቻቸው 5 የአፍሪካ ዋንጫ ጨዋታዎች ግብጽ አስተናግዳ መውጣት ችላለች። ትናንት በተደረገው ሌላ ጨዋታ በአፍሪካ ዋንጫ የምድብ 2 የመጀመሪያ ጨዋታ ደቡብ አፍሪካ አንጎላን 2-1 በሆነ ውጤት ማሸነፍ ችላለች። በማራካሽ ስቴዲየም በተደረገው ጨዋታ ኦስዊኖፖሊስ እና ሌይል ፎስተር የደቡብ አፍሪካን ግብ ማስቆጠር ችለዋል። ሾው የአንጎላን ብቸኛ ግብ አስቆጥሯል። በአፍሪካ ዋንጫ የምድብ 2 ጨዋታ በቀጣይ አርብ ግብጽ ከደቡብ አፍሪካና አንጎላ ከዚምባብዌ የሚያደርጉት ጨዋታ ይጠበቃል። የሶስተኛ ቀን መርሃ ግብር ዛሬም ቀጥሎ ሲደረግ ናይጄሪያ ከታንዛኒያ ምሽት 2 ሰዓት ተኩል ሲገናኙ ቱኒዚያ ከዩጋንዳ 5 ሰዓት የሚጫወቱ ይሆናል። የእንግሊዝ ካራባኦ ካፕ ሩብ ፍጻሜ ጨዋታ ዛሬ ምሽት አርሰናል ከክሪስታል ፓላስ በኤምሬትስ ስታዲየም ያደርጋሉ። ሁለቱ የለንደን ቡድኖች ዛሬ ጨዋታቸውን ሲያደርጉ አሸናፊው ቡድን በግማሽ ፍጻሜ ጨዋታ ከሌላኛው የምዕራብ ለንደኑ ቡድን ቸልሲ ጋር ይገናኛል። በእንግሊዝ እግር ኳስ በየዓመቱ ከሚደረጉ ውድድሮች መካከል አንዱ የሆነው ካራባኦ ዋንጫ
የ2025-26 የውድድር ዘመን የግማሽ ፍጻሜ ተፋላሚዎችን የለየ ሲሆን ቀሪው አንድ ክለብ ደግሞ ዛሬ ምሽት ከሚደረገው የአርሰናልና የክሪስታል ፓላስ ጨዋታ በኋላ የሚታወቅ ይሆናል። በውድድር ዓመቱ 2 ጨዋታዎችን ብቻ የተሸነፉት የሰሜን ለንደኑ ቡድን አርሰናል በካራባኦ ካፕ ለመቆየት የዛሬው ጨዋታ ማሸነፍ ይኖርበታል። አርሰናል ካራባኦ ካፕ ዋንጫን ሲያነሳ በአሁኑ የመጀመሪያው ቋሚ ቡድን ተጫዋቾች መካከል አንደኛቸውም አልተወለዱም ነበር። ይህንንም ዋንጫ በ1987 እና 1993 2 ጊዜ ብቻ ነው ማሳካት የቻለው። አሁን ግን መድፈኞቹ ወደ ዌምብሌይ ለመመለስ አንድ እርምጃ ብቻ ነው የቀራቸው። ይህም ሲሆን ዋንጫዎችን ለማንሳት 3 ጨዋታዎች ብቻ ይቀሯቸዋል ማለት ነው። ውድድሩ በቅርብ ዓመታት ውስጥ በማንቸስተር ሲቲ እና ሊቨርፑል የበላይነት የወሰዱበት ሲሆን የሰሜን ለንደኑ ቡድን አርሰናል አሁን በ6 ውድድር ዘመናት ለአራተኛ ጊዜ የካራባኦ ካፕ ዋንጫ ሩብ ፍጻሜ ላይ መድረስ ችሏል። በዚህም ደረጃ የመጨረሻዎቹን 2 ጨዋታዎች በ2021 22 እና 2024 2025 ሩብ ፍጻሜውን ቢያልፍም በሁለቱም የውድድር ዘመናት በግማሽ ፍጻሜው ግን ከውድድሩ ውጪ ለመሆን ተገዷል። ሁለቱ ቡድኖች የመጨረሻ ጨዋታቸውን በኤምሬትስ ያደረጉ ሲሆን አርሰናል በቀድሞ የክሪስታል ፓላስ ተጫዋች ኤብሪቺ ኢዜ ብቸኛ ግብ ማሸነፉ ይታወሳል። በአሰልጣኝ ኦሊቪየር ግላስነር የሚመሩት ንስሮቹ በበኩላቸው አምና የኤፍኤ ካፕ ዋንጫ ማሸነፋቸውን ተከትሎ ሌላኛው የካራባኦ ካፕ ዋንጫ ለማግኘት ደግሞ ያላቸውን ሁሉ እንደሚሰጡ ይጠበቃል። በታሪክ የእንግሊዝ ካራባኦ ካፕ ዋንጫን 10 ጊዜ በማሸነፍ ሊቨርፑል ቀዳሚው ሲሆን ማንቸስተር ሲቲ 8 ዋንጫዎችን በማንሳት ይከተላል። ማንቸስተር ዩናይትድ በበኩሉ 6 ጊዜ በማንሳት 3ኛ ላይ ተቀምጧል። አስቀድመው ማንቸስተር ሲቲ፣ ቸልሲና ኒውካስል ዩናይትድ ግማሽ ፍጻሜውን የተቀላቀሉ ሲሆን በግማሽ ፍጻሜው ኒውካስል ዩናይትድ ከማንቸስተር ሲቲ ሲገናኙ የአርሰናልና የክሪስታል ፓላስ አሸናፊ ደግሞ ቸልሲን የሚገጥም ይሆናል። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።